የመጨረሻው የሽንፈት ምልክትና የጭካኔ ጥግ ንጹሃንን የድሮን ሰለባ ማድረግ ሆኗል። ዛሬ በጎጃም በተለያዩ ቦታዎች የድሮን ጥቃት ተፈጽሟል። በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ ውሃ በመቅዳት ላይና ቆሎ እየቆላች የነበረች የ25 ዓመት ወጣት ወረቀት አበጀ የ1 ዓመት ሕፃን ትታ መስዋዕት ሆናለች። በጎጃም አገው ምድር የወራሪው ኃይል ሰሞኑን ከባድ ኪሳራ ስላስተናገደ በአንጃ ወረዳ አሰም ስላሴ ላይም ንጹሃንን በድሮን መጥቷል። ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ በለስ ሚዲያ ነው። በለስ ሚዲያ የአማራን ሕዝብ ትግል በመቀላቀል የግንባር መረጃዎችንና አታጋይ ዜናዎችን እንዲሁም ትንታኔዎችን ወደ አድማጮቹ ያደርሳል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዛሬ ወዳዘጋጀነው የግንባር መረጃዎችን እንሄዳለን። እስከ መጨረሻው አብራችሁን ቆዩ። የበረሃኛው ቀስተ ደመና ብርጌድ በጠላት ላይ ከፍተኛ ጥቃት መፈጸሙ ተነገረ። በጀግናዋ በዓለም ላይ ፋኖ ትዕግስት ወዳጆና መሰሎቻቸው አሰቃቂ ግድያ ልባቸው ተሰብሮ በቁጭትና በብስጭት የሰነበቱት የአፋባ ቴዎድሮስ እዝ የቀኝ ጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ፋኖች ከደብረ ኤልያስ ከተማ ወጣ ብለ በምትገኘው በየቀጋት ቀበሌ በመሸገው ጡት ቆራጭ የወንበዴ ስብስብ በጠዋቱ መብረቃዊ ጥቃት በመፈጸም ከፍተኛ ድልን ተቀዳጅተዋል። ከጠዋቱ 12 ሰዓት ላይ በተጀመረው ውጊያ በርካታ የወራሪው ሰራዊት እርምጃ ተወስዶበታል። በደመላሾቹ የቀስተ ደመና ፋኖች ክፉኛ የተመታው የጠላት ኃይልም አስከሬኑን ከየጥሻው እስከ 5 ሰዓት ድረስ ሲለቃቅም አርፍዷል ነው የተባለው። በውጊያውም በቁጥር ያልታወቀ በርካታ ቁጥር ያለው አስከሬን ከህዝብ እይታ ሰውሮ በጅምላ ቀብሯል። 4 አምቡላንስ ከባድ ቁስለኛ አንስቷል ሲል ፋኖ ዘመን ባሳዝነው ገልጿል። ይህ በእንዲህ እንዳለ የጓጉሳ ብርጌድና የቡያ ገረመው ሻለቃ የጋራ ግዳጅ በመፈጸም ገምጃ ቤት ከተማ ተቆጣጥረዋል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር መረጃውን እንዳጋራን ከሆነ የጓጉሳ ብርጌድ ግምጃ ቤት ከቡያ ገረመው ሻለቃ ጋራ በፈጸሙት የጋራ ግዳጅ ግምጃ ቤትን በመቆጣጠር አገዛዙ ቅጥረኞችን ፖሊስና ሚሊሻን አይቀጡ ቅጣት ቀጥተዋቸዋል ብሏል። በተደረገው ውጊያም ከጠላት ጋር የእጅ በእጅ ውጊያ በማድረግ ከ6 በላይ ፖሊስና ሚሊሻ ሲሸኙ በርካቶችን ቁስለኛ በማድረግ ግምጃ ቤት ከተማ ሙሉ በሙሉ በፋኖ ቁጥጥር ስር እንደነበረችና የተገኙ ምርኮችን በርካታ የዝናብ ልብሶች፣ ፓወር ባንኮችና ሲገለገሉበት የነበረውን መንቀሳቀሻ ፓትሮልም መማረካቸውን የጓጉሳ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሰዋል። የጋራ ጠላትን በጋራ በመደምሰስ የጓጉሳ ብርጌድ ከቡያ ገረመው ሻለቃ ጋራ በማበር በጠላት ላይ ጠንካራ ክንዳቸውን በማሳረፍ በተላላኪ ባንዳ ፖሊስና ሚሊሻ ላይ ከባድ እርምጃ ወስደዋል። በተላላኪ የአረመኔው ስርዓት ቅጥረኞች በሚሊሻ በፖሊስና በአድማ ብተናዎች ሲሰቃዩ የነበሩ ንጹሃን ነዋሪዎችም ፋኖን በደስታ በመቀበል የደስታ ስሜታቸውን ገልጸዋል ሲል የክፍለ ጦሩ ቃል አቀባይ ገልጿል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የልጅ ኢያሱ ኮር አካል የሆኑት የራስ አሊ ክፍለ ጦርና የራምቦ ክፍለ ጦር ጥቅምት 8 ቀን 2018 ዓ.ም በሰሜን ወሎ ዞን ሀብሮ ወረዳ በውርጌሳና አካባቢው በተደረገ እልህ አስጨራሽ ውጊያ በራስ አሊ ክፍለ ጦር ስር ያሉ ሻለቃዎችና በራምቦ ክፍለ ጦር ስር ያሉ ሻለቃዎች ጥምረት በመፍጠር የመጣውን ጡት ቆራጭ ወንበር አስጠባቂ ወታደር አብዛኛው በየጥሻው የጥይት ሲሳይ ሲሆን በለስ የቀናው ጡት ቆራጭ ወንበር አስጠባቂ ወታደር እጅ እንዲሰጥ ተገዷል ሲል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ህዝብ ግንኙነት ገልጿል። የአማራ ማህበር በካሊፎርኒያ በወጣት ፋኒት በዓለም ዋሲውንና በፋኒት ትዕግስት ወዳጅ ላይ የተፈጸመውን አሰቃቂ የጦር ወንጀል አስመልክቶ መግለጫ ሰጠ። የአብይ አህመድ አሊ ፋሽስታዊ አገዛዝ በአማራ ላይ የሚፈጽመው ጄኖሳይድ እና ባርባሪክ የሆነ አሰቃቂ ወንጀል እየፈጸመ ይገኛል ያለ ሲሆን ማህበሩ ጥቅምት 2 ቀን 2018 ዓ.ም በጎጃም ክፍለ ሀገር ልዩ ቦታው ማንኩሳ በሚባል ቦታ የፋኖ ተዋጊ አባል የነበረች ፋኒት በዓለም ዋሲውን በቀላል ቁስለኛ በመንግስት ወታደር በቁጥጥር ስር ከዋለች በኋላ እጅግ ኋላ ቀር በሆነ በዚህ ዘመን ይፈጸማል ተብሎ በማይታመን ሁኔታ በእጇ ላይ የተነቀሰችውን አማራነት የሚል ንቅሳት ቆዳዋን በመክፈፍና ያላጠቡ ጡቶቿን በስለት የመቆራረጥ ድርጊት ፈጽሟል። በተመሳሳይ ጥቅምት 7 ቀን 2018 ዓ.ም ወሎ ክፍለ ሀገር በራያ የሃውጃኖ ክፍለ ጦር አባል የሆነች ፋኒት ትዕግስት ወዳጅ ይመር አሰቃቂ ነገር የተፈጸመባት ሲሆን የፋሽስቱ አገዛዝ ሰራዊት ከአስከሬኗ ላይ አንድ ጡቷን ቆርጧል። ይህ ድርጊት የጦር ወንጀል ከመሆኑም በላይ በአማራ ማህበረሰብ ላይ የጀመረውን የጄኖሳይድ ጅምላ የዘር ጭፍጨፋ አማራን በአካልም ሆነ በስነ ልቦና በመግደል ከምረገጽ ለማጥፋት በእቅድና በፕሮግራም የሚተገበር የኦሮሞማ ስራ ውጤት መሆኑን የገለጸበት ነው። ይህን አይነት ጭካኔ የተሞላበት ጭፍጨፋ በአማራ ህዝብ ላይ ሲካሄድ ባለፉት 50 ዓመታት የዘለቀ በመሆኑ በአማራ እናቶች፣ ሴት ልጆችና አዛውንቶች ላይ ከፍተኛ የስነ ልቦና ስብራትን፣ የአእምሮ ህመምን እያስከተለ ይገኛል። ባሳለፍነው 7 ዓመታት በአብይ አህመድ አሊ የሚመራው ቡድን ተልእኮውን የሚያስፈጽሙለትና በየደረጃው እያደራጀ
ያስቀመጣቸው ቡድኖች በመላ ሀገሪቱ በሚኖር አማራ ላይ ያልፈጸሙት ዘግናኝ ግፍ የለም። ቤታቸው ውስጥ በተቀመጡ አማራዎች ላይ በራቸውን በመቆለፍ ቤቱ ላይ እሳት አቀጣጥለው ሁሉም የቤተሰብ አባል በእሳት እንዲቃጠል አድርገዋል። አማራ ተወልዶ እትብቱ በተቀበረበት ቦታ መኖርና ዘርህ አታስቀጥልህም ተብሎ እርጉዝ እናት ሆዷ ተቀዶ ጽንሱን አውጥተው ገለው ጥለው አሳይተውናል። የሰውን ልጅ አርደው ስጋውን እየበሉ ፎቶ አንስተው አሳይተውናል። የሴት ልጅ ጡትና የወንድ ልጅ ብልት ቆርጠው አሳይተውናል። የጅምላ ጭፍጨፋ ፈጽመው በጅምላ በዶዘር ተቆፍሮ እንዲቀበሩ አድርገዋል። መነኮሳትን፣ ካህናትን፣ ዲያቆናትን በቤተ ክርስቲያንና ገዳማት ላይ ረሽነው አሳይተውናል። ወጣት ልጃገረዶችን፣ እናቶችን በቤተሰቦቻቸውና በባሎቻቸው ፊት ደፍረውና ገድለው አሳይተውናል ብሏል ማህበሩ። በዓለም ዋሲዮንና ፋኒት ትዕግስት ወዳጆ ለአማራነት የከፈሉት የህይወት ዋጋ ፍሬ ያፈራ ዘንድ በማወቅ የሚሆን ባለማወቅ በዚህ የዘር ጭፍጨፋ እየተሳተፋችሁ ያላቸው የአማራ አድማ ብተና፣ ሚሊሻ፣ ፖሊስና በየደረጃው ያላቸው የብልጽግና አመራሮች ልብ ልትሉት የሚገባ ቆዳቸው የተገፈፈውና ኋላ ቀርነትና አረመኔነት በተሞላበት አካኋን የሚፈጸመው ወንጀል በአማራነት እንጂ በሌላ በምንም አይደለም። ስለሆነም ከዚህ ድርጊታችሁ በመታቀብና በመውጣት ከአማራ ትግል ጎን ተሰለፉ ዘንድ በድጋሜ ልናሳስባችሁ እንወዳለን። የአማራ ወጣት ወይ ፋኖ የጀመረው የህልውና ትግል ከማሸነፍ ውጪ ሌላ ምርጫ ስለሌለው ይህንኑ ከዳር ለማድረስ የወጣቱ ሚና ተተኪ የሌለው ነውና ለህዝባችሁ ነጻ መውጣት ትታገሉ ዘንድ በአጽንኦት እናሳስባለን። በውጪም ሆነ በሀገር ውስጥ የምትኖሩ የአማራ ምሁራንና ዲያስፖራዎች ይህ የህልውና ትግል እልባት ያገኝ ዘንድ ታሪካዊ ኃላፊነት የተጣለብን ስለሆነ ታሪካችንን በደማቅ ቀለም እንጽፍ ዘንድ እንደ አንድ ልብ ሀሳቢና ተናጋሪ ተግባብተን የድርሻችንን የታሪክ አሻራችንን ልናስቀምጥ ይገባል። መላው የኢትዮጵያ ህዝብ ሆይ ይህ አረመኔያዊ ስብስብ እየፈጸመ ያለው ህዝብን መየተራ ለመጨፍጨፍ ሀገርን ለማፍረስና ለመበታተን ተግቶ እየሰራ መሆኑን በመገንዘብ ሀገርን ከብተና ራስን ከጭፍጨፋ ለማዳን መነሳት ይኖርብን ዘንድ መልእክታችንን እናስተላልፋለን ሲል የአማራ ማህበር በካሊፎርኒያ ገልጿል። በሌላ ዜና ሰላማዊ ተቃውሞ ወይም ህዝባዊ ተቃውሞ ጨቋኝ አገዛዝን ወደ ሁከት ሳይወስዱ ለመጋፈጥና ለመቃወም የሚጠቀሙበት ዘዴ ነው ተባለ። ሰላማዊ ህዝባዊ ሰልፎችን በማዘጋጀት ግንዛቤ ለመፍጠርና በመንግስት ላይ ጫና መፍጠር ፋኖ በተቆጣጠራቸው ቀጠናዎች በሲቪክ መዋቅሩ ይህንን የማድረግ አቅም አለው። እናም ከዛሬ ጀምሮ ይሄ ስራ መሰራት አለበት ነው የተባለው። ህዝባዊ እምቢተኝነትም አስፈላጊ ሲሆን ሆን ተብሎ በሄነሪ ዴቪድ ቶሬው እንደተሞገተውና በአሜሪካ የሲቪል መብቶች ንቅናቄ ወቅት በማርቲን ሉተር ኪንግ ጁኒየር እንደተተገበረው ኢፍትሐዊ ህጎችን አለመታዘዝ፣ አገዛዙ የሚያወርዳቸውን የትኛውንም ነገር አለመቀበል፣ በተቃራኒው እንደውም ሰብሰብ ብሎ ቁጣን መግለጽ አስፈላጊ ነው። የስራ ማቆም አድማና ቦይኮት አንዱ የትግል ሞተር ሲሆኑ ኢኮኖሚያዊና ማህበራዊ ትብብርን በማደራጀት የአገዛዙን የመስራት አቅም ማወክ፣ ለምሳሌ የጉልበት አድማ፣ የሸማቾች ማቋረጥና አጠቃላይ የስራ ማቆም አድማ ማድረግ ጫና ይፈጥራል። አማራጭ ተቋማትን ማቋቋም ሌላኛው አማራጭ ሲሆን ከመንግስት ቁጥጥር ውጭ የሚሰሩ የአስተዳደር፣ የትምህርት፣ የመገናኛ ብዙሃን ወይንም ሌሎች አስፈላጊ አገልግሎቶችን ትይዩ መዋቅሮችን መፍጠር እንደሚገባም ይነገራል። ለመተባበር ፈቃደኛ አለመሆንም በግልም ሆነ በጋራ በመንግስት ሂደቶች ውስጥ ለመሳተፍ ወይም ከአገዛዙ የሚመጡ ማንኛውንም ትዕዛዞችን ለማክበር ፈቃደኛ አለመሆን የትግሉ አካል ነው። የውጭ ድጋፍ መፈለግ የሚገባ ሲሆን ከአቅም በላይ የሆነ የመንግስት ጥቃት ሲደርስ ዜጎች ከዓለም አቀፉ ማህበረሰብ እርዳታ መጠየቅ፣ የውጭ ድጋፍን የመፈለግ ዘዴዎች ስናደርግም ስልቶችን መጠቀም እንደሚያስፈልግ ሲነገር ለዓለም አቀፍ አካላት ይግባኝ ማለትም ብጥብጡን ለማውገዝ ወንጀሎችን ለመመርመር ይጠቅማል። ከተባበሩት መንግስታት ተከታታይ ጥያቄ ማቅረብና እየሆነ ያለውን በሰነድ የተደገፈ መረጃ ማቅረብ አስፈላጊ ነው። ለሰብአዊ መብት ተሟጋች ድርጅቶች ማሳወቅ፣ እየተፈጸመ ያለውን ግፍ መረጃዎችን በመሰነድ አገዛዙን ለመጫንና የዓለምን ግንዛቤ ለማሳደግ ለሚችሉ እንደ ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናል ላሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሪፖርት ማድረግም ግድ ይላል። ማህበራዊ ሚዲያዎችንና አማራጭ ሚዲያዎችን መጠቀም፣ የተቃውሞ እንቅስቃሴዎችንና የአመፅ ምስሎችን በማሰራጨት ዓለም አቀፍ ርኅራኄን ለማግኘትና የአገዛዙን ጭካኔ ማጋለጥ፣ ዓለም አቀፍ ሚዲያዎችን ማሳተፍ፣ ዝግጅቶቹን ለመመዝገብና ለዓለም ለማሰራጨት ነጻ ጋዜጠኞችንና ዓለም አቀፍ የዜና ማሰራጫዎችን ማነጋገር፣ የሰብአዊ እርዳታ መጠየቅ፣ አገዛዙ የምግብ፣ የውሃ ወይም የሕክምና አገልግሎትን ሲከለክል ለተጎዱ ወገኖች ከዓለም አቀፍ የረድኤት ድርጅቶች እርዳታ መጠየቅ፣ ህጋዊና ፖለቲካዊ መንገድ ማድረግ ከተቻለና አስተማማኝ ከሆነ የህግ አካላትና ከፖለቲካ ተቃዋሚዎች ጋር መተሳሰርና መሰል እርምጃዎችን የሚያስፈልጉ ሲሆን ከተቃዋሚ ህግ አውጪዎች ጋር መስራት፣ ከተመረጡ የውስጥ አርበኞች ወይም ፓርቲዎች ጋር ጥረቶችን በማስተባበር አምባገነናዊ ጥቃት በጋራ መቃወም፣ ዓለም አቀፋዊ ፍትህን መከተል፣ እንደ ዓለም አቀፉ የወንጀለኞች ፍርድ ቤት ባሉ ዓለም አቀፍ አካላት ሊከሰሱ የሚችሉ የጭካኔ ድርጊቶችን የሚያሳዩ ማስረጃዎችን በማሰባሰብ ለተጠያቂነት የህግ
የህግ ጉዳይም መገንባት ግድ ሊሆን ይችላል። የአካባቢ ህጋዊ መንገዶችን መጠቀምም አስፈላጊ ሲሆን የአገዛዙ እርምጃዎች በሀገር ውስጥ ፍርድ ቤቶች መቃወም፣ ይህም አገዛዙ የራሱን ህጎች መጣስ ሊያጎላ ይችላል ነው የተባለው። ታላቅ ህዝባዊ ውይይት በደብረ ኤልያስ ቀስተ ደመና ብርጌድ ተካሄደ። በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር የበረኸኛው ቀስተ ደመና ብርጌድ በሚያስተዳድራቸው በደብረ ኤልያስ ወረዳ በሚገኙ በተለያዩ ቀበሌዎች ሰፊና ጥልቅ ተከታታይ ህዝባዊ ውይይቶችን እያደረገ ይገኛል። በዛሬው ዕለትም በጫጎ ደረባ ቀበሌ ህዝባዊ ውይይት አካሂዷል። በውይይቱም የህልውና ትግሉን የእድገት ደረጃ በተመለከተ የግንዛቤ ፈጠራ ስራ የተሰራ ሲሆን የፋኖና የማህበረሰቡ ግንኙነት ምን እንደሚመስልና የመልካም አስተዳደር ሁነቶች እንዴት እንደሚመስሉ ተገምግመዋል። ወደፊትም ህዝቡና ታጋዩ መልካም አስተዳደርን እንዴት አጠናክሮ መቀጠል እንዳለበት አቅጣጫ ተሰጥቷል። በተጨማሪም የጎበዝ አለቃዎችን ህዝብ በማስገምገምና መዋቅሩን በመፈተሽ በጨጎ ደረባ ቀበሌ የጎበዝ አለቃ ሹምሽር ተሰርቷል ሲል መረጃውን ያጋራን የበረኸኛው ቀስተ ደመና ብርጌድ ህዝብ ግንኙነት ፋኖ ዘላለም ዘሪሁን ነው። የፈረንሳዩ ቢኤንፒ ፓሪባስ ዩናይትድ ስቴትስ ሱዳን ላይ የጣለችውን ማዕቀብ በመተላለፍ በሰጠው የባንክ አገልግሎት የኡማር አልበሽር መንግስት የዘር ማጥፋት እንዲፈጽም ረድቷል በሚል በአሜሪካ ፍርድ ቤት ጥፋተኛ ተባለ። በኒውዮርክ የማንሃታን ፍርድ ቤት ጉዳዩን የተመለከተው ችሎት ባንኩ ለሶስት የሱዳን ከሳሾች 20.5 ሚሊዮን ዶላር እንዲከፍል በይኗል። ከሳሾቹ በቀድሞ የሱዳን ፕሬዝዳንት ኡማር አልበሽር ስልጣን ላይ በነበሩባቸው ዓመታት ስለተፈጸሙ የሰብአዊ መብቶች ጥሰቶች በፍርድ ቤት ምስክርነታቸውን የሰጡ ናቸው። በአሁኑ ወቅት ኑሯቸውን በአሜሪካ ያደረጉት ከሳሾቹ ጠበቆች የችሎቱ ውሳኔ በዩናይትድ ስቴትስ የሚገኙ ሌሎች ከ20 ሺህ በላይ የሱዳን ስደተኞች ለደረሰባቸው ጉዳት ከፈረንሳዩ ባንክ በቢሊዮኖች የሚቆጠር ዶላር ካሳ እንዲጠይቁ መንገድ ይጠርጋል ሲሉ ተናግረዋል። በኤንፒ ፓሪባስ ቃል አቀባይ ግን የችሎቱ ውሳኔ በይግባኝ ሊሻር ይገባዋል ማለታቸውን ሮይተርስ ዘግቧል። ባንኩ የችሎቱ ውሳኔ የሚመለከተው ሶስቱ ከሳሾች ብቻ እንጂ ከዚያ ውጭ ያሉትን ሊመለከት አይገባም አቋም እንዳለውም ተነግረዋል። በኤንፒ ፓሪባስ የማንሃታን ችሎት ያሳለፈው ውሳኔ የተሳሳተ ነው ብሎ እንደሚያምን የገለጹት ቃል አቀባዩ ይግባኝ ለመጠየቅ ጠንካራ ምክንያቶች እንዳሉ አስረድተዋል። በኤንፒ ፓሪባስ ጥፋተኛ የተባለው የቀረበበት ክስ ውድቅ እንዲደረግ ባለፈው ዓመት ያቀረበው ጥያቄ ውድቅ ሆኖ 5 ሳምንታት ከፈጀ የፍርድ ቤት ክርክር በኋላ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ሰናይ ጊዜ